زاد الرجال وحال دون مد አባስ ሙስሊም ሆኖ ከሞተ በኋላ ልጅ ከፍራ ነዑዙ ቢላህ ሚን ዛሊክ ለአባቷ ጾም ብትጾም ሰደቃ ብታደርግ ይህ ጾምና ሰደቃ ለአባቷ ይደርሳል ወይ? ካፍር ሲሞት አላህ ይዘንለት ማለት እንዴት ይታያል? መራገሙስ ይቻላል ወይ? ሙስሊሞች የነቢዩን ሰለላሁ ዐለይሂ ወሰለም መውሊድ ከማክበር አልፈው ለልጆቻቸው በየዓመቱ ትልልቅ ፎቶ እያነሱና እያረዱ ልዩ ዝግጅት አድርገው ይጋብዛሉ። ይህ ነገር አስሉ የካፍር አይደለም ወይ ይላል። ምናለሽ ተራ ላይ አሮጌ መጽሐፎች የሚሸጡ ሰዎች አሉ። እናም ቁርአን አንዳንድ ጊዜ እጃቸው ላይ እናገኛለን። ስለዚህ እንዴት ነው የሚታየው? ውዱእ ያለኝ ሲዋክ ስጠቀም ጥርሴ ይደማል፣ ውዱእ ያፈርስብኛል ወይ? ያው ኒቃብ የሚለብሱ እህቶች ብዙ ጊዜ አይናቸውን አይሸፍኑም። በላጩ የትኛው ነው? فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ክፍል 98 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ምናለሽ ተራ ላይ አሮጌ መጽሐፎች የሚሸጡ ሰዎች አሉ። እናም ቁርአን አንዳንድ ጊዜ እጃቸው ላይ እናገኛለን። ስለዚህ እንዴት ነው የሚታየው? የሚሸጡት ሙስሊሞች ከሆኑ እንመክራቸዋለን፣ ለሙስሊም እንጂ አትሸጥ እንላቸዋለን። የሚሸጡት ካፍሮች ከሆኑ አቅም ካለን ገዝተን እንወስደዋለን፣ አቅም ከሌለን አቅም ላለው ሰው እንናገራለን። የሚሸጡት ካፍሮች ከሆኑ አይተህ ዝም ብለህ መሄድ የለብም፣ ቶሎ ብለህ ከሱ እጅ ማውጣት አለብን። አቅም ካለህ ራስህ ገዝተህ፣ ከሌለህ አካባቢው ላይ ያለን ሙስሊም ቀስቅሰህ አሳምነህ ቶሎ ይሄን ቁርአን ከሱ እጅ አውጣው እትር ይገባሃል። ሙስሊም ከሆነ ለሙስሊም እንጂ አትሽጥ ብለህ ተናግረህ መሄድ ትችላለህ። አንዳንድ ሪፖርቶች ላይ ምንም ሳይለዩ የጸሎት ቤት ተብሎ ሁሉም እንዲጸልይበት ይፈቀዳል። ሆኖም ግን በአብዛኛው ሙስሊሞች ናቸው የሚሰግዱበት ወይም የሚጠቀሙት። እንዲህ አይነት ቦታ ላይ መስገድ ይቻላል ወይ? ቦታው ላይ ሌላ ወይም በሌላ እምነት የሚመለክ ምስል እስከሌለበት ድረስ በብዛት የሚሰግዱበት ሙስሊሞች እስከሆኑ ድረስ እንዲህ አይነት ቦታ ላይ መስገድ ምንም ችግር የለውም። ወላኪን በአንድ ሰዓት ላይ በአንድ ወቅት ላይ እዛ ቦታ ላይ አብሮ ከመስገድ መጠንቀቅ ያስፈልጋል። ሀፍረተ ገላ ላይ የሚወጣ ፀጉር መቁረጥ ግዴታ ነው ወይስ አይደለም? በትንሹ ኺላፍ አለበት። ራጅሑ ዋጅብ ግዴታ ነው። ሶሒህ ሙስሊም ላይ ባለው በአነስ ሐዲስ መሰረት ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነብዩ ሰለላሁ ዐለይሂ ወሰለም ሀፍረተ ገላችንን ጠጉር ለማንሳት፣ የቀድሞ ቀመሳችንን ጠጉር ለማንሳት፣ የብብትን ጠጉር ለማንሳት፣ ጥፍርን ለመቁረጥ 40 ቀን ገድበውልናል ይላል። ከ40 ቀን ማለፍ የለበት። ጠጉር ካለ ቆሻሻ መነሳት ያለበት ካለ ማንሳቱ ዋጅብና ግዴታው ከሌለ ማታለም ካለ ግን ከ40 ቀን በላይ ማለፍ የለበትም። በ40 ቀን ውስጥ ማስወገዱ የተሻለው ከዑለሞች አስተያየት ዋጅብ ነው ግዴታ ነው የሚለው። ብዙ ሙስሊሞች የነቢዩን ሰለላሁ ዐለይሂ ወሰለም መውሊድ ከማክበር አልፈው ለልጆቻቸው በየዓመቱ ትልልቅ ፎቶ እያነሱና እያረዱ ልዩ ዝግጅት አድርገው ይጋብዛሉ። ይህ ነገር አስሉ የካፍር አይደለም ወይ ይላል። በሸሪዓ በጥቅሉ ምንም መውሊድ ተብሎ የሚከበር በዓል የለም። በየትኛውም መልኩ መውሊድ ብላችሁ ልደት ብላችሁ አክብሩ ተብሎ የተደነገገ በዓል የለም። በቁርአንም የለም፣ በሐዲስም የለም፣ በሶሓባ በታቢዒ ድርጊትም አይታወቅ። የተኛውም ሐል የነብዩ ሰለላሁ ዐለይሂ ወሰለም መውሊድ ማክበር የሚቻል ቢሆን ሶሓቦች ያደርጉት ነበር፣ ታቢዒዎች ያደርጉት ነበር፣ ኢማም አሕመድ፣ ኢማም ማሊክ፣ ኢማም ሻፊዒ፣ አቡ ሐኒፋ ያደርጉት ነበር። ማናቸውም አላደረጉ። ኸይር ቢሆን ይቀድሙን ነበር። በትክክል ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀንም አይታወቅ።
ከነቢዩ ውጭም ያሉ የልጆችንም ቢሆን ልደት ማክበር አይቻልም። ከካፍሮች ጋር መመሳሰል፣ ስራ መፍታትም ጭምር። በየዓመቱ የልደት ቀንን እየጠበቁ ሰውን ጠርቶ መምጣት፣ መጨፈር፣ መደነስ፣ ስራ መፍታት። በዛ ላይ የልደት ቀን ተብሎ የሚወጣው ወጪ የአንድ የአቅመ ደካማን ልጅ ዓመት ሙሉ ሊያሳድግ የሚችል አርደው ድንኳን ተከራይተው አንዳንዴ ዘፋኞችን ሁሉ ጨፋሪዎችን ሁሉ አምጥተው እዚህ ገንዘብ ማባከን፣ ጊዜ ማቃጠን። እንደ ሙስሊም አዳዲስ የመጣን ነገር ሁሉ ስላብለጨለጨ ተቀብለን የምንሄድ ሰዎች አይደለም። አደብ አለን፣ ስርዓት አለን። እንዴት እንደምንበላ፣ እንዴት እንደምንለብስ ዲን ላይ ተነግሮን። ከልጅ አስተዳደግ በተመለከተ ከልጅ አስተዳደግ ጋር በተያያዘ አቂቃ ማውጣት እንዳለብን፣ የህፃኑን ወንድ ከሆነ ፀጉሩን መላጨት እንዳለብን፣ ወከዛልክ ጥሩ ስም ማውጣት እንዳለብን አደቦች ተነግሮናል። 7 ዓመት ሲሞላው ሶላት እንዲሰግድ ንገሩት ብለውናል። 10 ዓመት ሲሞላው ስገድ ብላችሁ ምቱት ተብሎ ተነግሮናል። ይህን አይነት አደብ ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም ቢጠቅም ጥሩ ቢሆን ልደቱንም አክብሩለት በየዓመቱ ባሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለሐሰንና ለሁሰይን ሐቂቃን ያወጡት ከዚህ ያለፈ ነገር አላደረጉምና ምን ችግር አለው? ባህል አይደለም ሰዎች ሊሉ ይችላሉ። ባህሉ ከካፍሮች ሀገር ሲሆን የሚመጣው ተጠንቀቅ። ከፋሲኮች ሀገር ከሆነ የመጣው ባህሉ ልትጠነቀቀው ይገባል። አባት ሙስሊም ሆኖ ከሞተ በኋላ ልጅ ከፍራ ነዑዙ ቢላህ ሚን ዛሊክ ለአባቷ ጾም ብትጾም ሰደቃ ብታደርግ ይህ ጾምና ሰደቃ ለአባቷ ይደርሳል ወይ ቢብራራ የሚል አይደርስም። ወማ መነዐሁም አን ትቅበለ ሚንሁም ነፈቃቱሁም ኢላ አነሁም ከፈሩ ቢላሂ ወቢረሱሊህ። የካፍሮችን ሰደቃቸውን፣ ነፈቃቸውን፣ ወጪያቸውን አላህ እንዳይቀበላቸው ያደረገው ምክንያት በአላህ መክፈራቸው ነው ብሏል። በአላህ ከከፈረ አንድ ሰው ሰደቃ ቢሰጥ፣ ጾም ቢጾም፣ ሶላት ቢሰግድ ተቀባይነት የለውም። ለራሱ ተቀባይነት ያለውን ዒባዳ ማከናወን የማይችል ሰው ለሌሎች ተወክሎ ማከናወን አይችልም። አባቱን እናቱን መጥቀም የፈለገ ቀድሞ ይስለም። ለአባቱ ከማድረጉ በፊት ለራሱ ያደርግ። መስገዱ መጾሙ ይደርሳል ብላ ካመነች ለራሷ ቀድማ ልትሰግድ ልታምን ይገባታል። እሷ ከፍራለች፣ ለአባቷ ትጾማለች። ይሄ ተናቁድ ነው፣ መሆን የሌለበት ነገር ነው። አንድ ባለ ትዳር ሴት ቤት ውስጥ ሶላት ስትሰግድ ባሏ ብቻ ባለበት ቁርጭምጭሚቷ ቢታይ አይቻልም። ቁርጭምጭሚት ራሱ መታየት የለበትም፣ ሙሉ መሸፈን አለበት። ስትሰግድ ቆማ ቁርጭምጭሚቷ ታየ ማለት ሩኩዕ ስጁድ ስታደርግ ከዛ በላይ ያለው ባትም ጭምር ታያለና እግሯን ሙሉ በሙሉ መሸፈን አለባት። ካፍር ሲሞት አላህ ይዘንለት ማለት እንዴት ይታያል? መራገሙስ ይቻላል ወይ? የፊተኛውን መልሰናል። ካፍር ሲሞት አላህ ይዘንለት አይባልም። መራገሙ ይቻላል ወይ? ሙስሊም አይሳደብም፣ አይራገምም። በጥቅሉ ሙስሊሞችን አዳሚ ያደርጉ ዛሊሞችን አላህ ይርገማቸው፣ ችግር የለም ይቻላል። ነገር ግን አንድ ግለሰብ አንድ ካፍር ከሞተ በኋላ የሚሆን በህይወት ያለ እሱን መርገም ተገቢ አይደለም። ከሞተ በኋላ በትክክል ኩፍር ላይ መሞቱን ካረጋገጠን ችግር የለውም ያሉ ዑለሞች አሉ። ነገር ግን ራጂሑና ትክክለኛው በጥቅሉ አላ ለዕነቱላሂ አለ ዛሊሚን አለ ልካፊሪን ዛሊሞች ላይ ካፍሮች ላይ አላህ እርግማን ይሁን ብትል ችግር የለውም። በግለሰብ ደረጃ ግን ይሄ የአላህ ውሳኔ ነው። አንድ ሰው ኩፍር ላይ እንኳ ቢሞት አኼራው በአላህ እጅ ነው ያለው። ነዓም በጥቅሉ ካፍር የሳት ነው ብለን እናምናል። ግለሰቦች ጋር ግን ወርደህ ሲሞት አላህ ይርሐመው ማለት ወይም ደግሞ እሱን መርገም አላህ የልዐነው ማለት አይቻልም። ዝርዝር ውስጥ አንገባም። ውዱእ ያለኝ ሲዋክ ስጠቀም ጥርሴ ይደማል፣ ውዱእ ያፈርስብኛል ወይ የሚል ነው። ራጂሑ ደም መውጣቱ ብቻ ውዱእ አያፈርስም። ነገር ግን ካፍ ደም ከወጣ ደሙ ስለሚነጅስ አፈን ማጽዳቱ መጉመጥመጡ ግዴታ ይሆናል። አላሁመ ኢላ ደሙ በጣም ትንሽ ሆኖ የማይታይ ያክል ከሆነ በጣም ትንሽ ከሆነ ከሱፊያን ተውሪ ከሌሎችም እንደተነገረው ዩዕፋ ዐኒል የሲር ሚነ ነጃሳት ብለዋል። ጥቃቅን የሆኑ አይን ውስጥ የማይገቡ ነጃሳዎች ይቅር ይባላሉ ተብሏል። አማ በዛ ያለ ከሆነ ውዱእን አያፈርስም። ነገር ግን አፍ ስለሚነጀስ አፈን ማጽዳቱ ግዴታ ይሆናል። የሴት ልጅ አለባበስ 8 መስፈርቶችን በዝርዝር ቢገለጽ ሒጃብ ዋጅብ ነው፣ ዒባዳ ነው ብለናል። የተኛውም ዒባዳ ደግሞ ትክክለኛ ሆኖ ተፈጽሟል፣ ግዴታውን ተወተናል ማለት የምንችለው መስፈርቶች ሲሟሉ። አንድ ሰው ወደ ቅብላ ብቻ ዞሮ ጎንበስ ቀና ስላለ ሶላት አይሆንለትም። ወቅቱ መግባት አለበት፣ አውራውን መሰተር አለበት፣ ውዱእ ማድረግ አለበት፣ ወደ ቅብላ መዞር አለበት፣
ከጀናባ ከመሰል ነገሮች መጥራት አለበት። መስፈርቶች ናቸው። ሶላት የሚሆነው እነዚህ መስፈርቶች ሲሟሉ እንደሆነ ሁሉ እንደዚሁ ደግሞ ሴት ልጅ ሒጃብ ስትለብስ ኢስላም ያዘዘኝን ሒጃብ ነው የምለብሰው እስካለች ድረስ ትክክለኛ ሒጃብ ሆኗል የሚባለው 8 መስፈርቶችን ሲያሟላ፣ አንዳንዶች 9 ያደርሱታል። አንደኛው የመጀመሪያው መስፈርት መላ ሰውነቷን የሚሸፍን መሆን አለበት። ሁለተኛው ወፍራም መሆን አለበት፣ ስስ መሆን የለበት። ስስ ሆኖ ሰውነቷን አሻግሮ የሚያሳይ ሊሆን አይገባም። ሶስተኛው መስፈርት ፈድፋድ መሆን አለበት፣ ሰፊ መሆን አለበት። ጠባብ ሆኖ የሴቷን የሰውነት ቅርጽ የሚያሳይ መሆን የለበትም። አራተኛው መስፈርት ራሱ ጌጥ መሆን የለበትም። ልብሱ ራሱ ብልጭልጭ ያለው ጌጥ መሆን ከሩቅ ሰዎችን የሚስብ መሆን የለበትም። አምስተኛው መስፈርት በሽቶ የተነከረ ሽቶ የነካው መሆን የለበትም። በሽቶ የተነከረ አልያ ደግሞ ሽቶ የነካው መሆን የለበትም። ስድስተኛው መስፈርት ከሰዎች ተለይተው አይን ውስጥ እንዲገቡ የሚያደርግ ተለይተው እንዲታወቁ የሚያደርግ የሹህራ ልብስ መሆን የለበትም። አካባቢው ላይ፣ ሰፈሩ ላይ፣ ሀገሩ ላይ ማይታወቅ ለየት ያለ ልብስ ለብሳ የምትወጣ ሴት ገና ከቤት ስትወጣ እሷ ናት ያሉ የሚያውቋት ጣታቸውን የሚቀስሩ ከሆነ ጨርቁን ከላይ ብትለብስም አልለበሰችም ማለት። ስለዚህ ለየት ያለ አይን ውስጥ የሚያስገባ ልብስ መሆን የለበትም። ሰባተኛው ከካፍር ሴቶች ጋር የሚያመሳስል መሆን የለበትም። ከካፍር ሴት ጋር የሚያመሳስል መሆን የለበትም። የሙስሊም ሴት አለባበስ ራሱን የቻለ በስፋቱም በቀለሙም ጭምር የሚያብረቀርቅ የጌጥ ልብስ ሊሆን አይገባውም። ላ ገይሪ ዛሊክ። ስምንተኛው ከወንድ ጋር የሚያመሳስል መሆን የለበትም። የወንድ ልብስ ራሱን የቻለ የሴት ልብስ ራሱን የቻለ ወንድ ሱሪ ለብሶ እንደሚሄደው ሴት ልጅ ዋናው ሰውነት መሸፈኑ ነውና ሱሪና ካቦርት ጃኬት አድርገ ይሄዳለው ብትላ ሂጃብ አይባልም። ወከዛሊክ እስከ ጉልበታቸው አካባቢ ድረስ ቀሚስ ወይም ስስ ካቦርት ነገሮችን አድርገው የተቀረውን በሱሪ የሚሸፍኑም አሉ። ይህም ከወንድ መመሳሰል አልፎ ሁሉ አንዳንድ ዑለሞች አባያዎችንም ጭምር ትከሻ ላይ ማድረጉ ከወንድ መመሳሰል ነው። ወንድ ነው ጀለቢያውን ትከሻው ላይ አንጠልጥሎ የሚሄደው። ሴት ልጅ ማድረግ ያለባት ራሷ ላይ ነው፣ ጭንቅላቷ ላይ ነው ያሏል። በዚህና በመሰል ነገሮች ልብሱም ራሱ አለባበሱም የወንድ መሆን የለበትም። ብዙዎች እዚህ ጋር የሚያነሱት ጥያቄ ቤት ውስጥ የባሌን ልብስ ብለብስ ምን ችግር አለው ይላል። እንዲሁ ለጊዜው ልብስ ጠፍቶ ላይ ጣል በማድረግ መልኩ ከሆነ ችግር የለም። ላይ ጣል በማድረግ መልኩ ከሆነ ችግር የለም። ነገር ግን ልክ የክት ልብስ እንደሚለበሰው አድርጎ የባልን ልብስ ግጥም አድርጎ መልበስ ይሄ ቤት ውስጥም ይሁን ከቤት ውጪ የተከለከለ ነው። የተወሰኑ ዑለሞች እንደ 9ኛ ምስል ያለው ስዕል ያለው የካፍሮችና በሸር የሚታወቁ ሰዎችን ምስል የያዘ መሆን የለበትም ብላ ጅልባቡ እንኳ ቢሆን ከለሩ ወጥ እንኳ ቢሆን ሰፊ እንኳ ቢሆን ላዩ ላይ የአንድ ዘፋኝ ምስል ቢኖረው አሊያ ደግሞ የመስቀል ምስል ቢኖረው አሊያ ደግሞ የተኛውም ነፍስ ያለው አካል ምስል ቢኖረው ልብሱ ትክክል አይደለም። ከነፍስ ካላቸው ነገሮች የጠራ መሆን አለበት። ወከዛልክ ይሄ ወንዱም ጋር ቢሆን እኩል ነፍስ ያለውን ስዕል ለብሶ መልበስ፣ ለብሶ መስገድ፣ ለብሶ መንቀሳቀስ አይቻልም። በተለይ ሶላት ላይ ሲሆን፣ መስጂድ ላይ ሲሆን፣ በተለይ ጀርባ ላይ የተሸከሙት ባለ ስዕል ካፍር ሲሆን፣ ሙጅሪም ሲሆን፣ ፋሲቅ ሲሆን ይሄ የኢማንን መድከም ያሳያና መጠንቀቅ ያስፈልገዋል። ሌላው ኒቃብ የሚለብሱ እህቶች ብዙ ጊዜ አይናቸውን አይሸፍኑም። በላጩ የተኛው ነው? በላጩ አይንን መሸፈኑ ነው። በላጩ አይንንም ጭምር መሸፈኑ ነው። በተለይ አንዳንዶች አይን ተፈቅዷል እያሉ አይናቸውን በሰፊው ገልጠው ይበልጥ ፈታኝ የሚሆንበት አጋጣሚ ሊኖር ይችላል። በዚህ ዙሪያ የሚጽፉ ሰዎች በዚህ ዙሪያ ብዙ ብለዋል። በተለይ ተኳኩለው ከሆነ አሊያ ደግሞ ከልክ በላይ አስፍተውት ከሆነ የፊትን ግማሽ የሚያሳይ ያክል ከፍተው የሚሄዱ ገልጠው የሚሄዱ ይኖራል። አማራጭ ማነው? አስገዳጅ ሁኔታ ካለ የእይታ ችግር ካለ በስሱ ከስር ሸፍነው ማየት የማይችሉ ከሆነ ቢቀድር الحاجة ለማየት የሚያስፈልገውን ያክል ቢገልጡ ምንም ችግር የለው። አይናቸው ጤነኛ ከመሆኑ ጋር በስሱ ሸፍነው ማየት ከመቻላቸው ጋር መግለጡ ተገቢ አይደለም። በካፍር ተቀጥሮ መስራት እንዴት ነው? ይከለከላል ወይ? ምሰራው ስራ ሐላል ከሆነ ችግር የለም። የሚሰራው ስራ ሐላል ከሆነ ከዲን ጋር የሚያጋጭ ነገር ከሌለበት ሸሪዓህን ዲንህን ጠብቀህ ወይም ጠብቀሽ
ካፍር ጋር ተቀጥሮ መስራት ምንም ችግር የለም። ነቢዩላህ ዩሱፍ ዓለይሂ ሰላም የግብፅ መሪ ካፍር በነበረበት ወቅት ላይ እጅዐልኒ ዐላ ኸዛኢኒል አርድ ብለዋል። አንተ ጋር አሰራኝ ግምጃ ቤት አድርገኝ ብለው ተቀጥረው ሰርተዋል። መሆኑም ካፍር ጋር ተቀጥሮ መስራት ቢሐድ ዛቲ ችግር የለም። ሁለት ነገሮች ከተሟሉ የሚሰራው ስራ ሐላል ከሆነ በሸሪዓ የሚፈቀድ ከሆነ ይሄን ስራ እየሰሩ ከዲን የሚያወጣ ነገር ከሌለ ጺምህን ካላጨህ እኛ ጋር መስራት አትችልም ካሉ የራስህ ጉዳይ፣ ርዝቄ በአላህ እጅ ነው ያለው። ሒጃብሽን ካላወለቅሽ እኔ ጋር አሰሪም እኔ እንዲህ አይነት ስራ አልሰራም ተብሎ የሸሪዓ ድንበርን ህግን ጠብቆ ከሆነ የሚሰሩት አሁን መስራት ይቻላል። ነገር ግን ብዙ ጊዜ ካፈሮች ከሪባ ከጉቦ ከመሰል ነገሮች ስለማይጠሩ ስራው ላይ እንዲህ ነገር ሊኖር ስለሚችል መጠንቀቅ ያስፈልጋል። ሪባም ይሁን ጉቦም ይሁን በወንጀል መተባበር በየትኛው መልኩ ከሌለበት ንጹህ የሆነን ስራ በካፍር ድርጅት ስር ተቀጥሮ ቢሰሩ ምንም ችግር የለም። ሲጋራ የሚሸጥበት ሱቅ መግዛት ይቻላል ወይ? ሲጋራውን ራሱን እስካልገዙ ድረስ መግዛት ይቻላል። ነገር ግን ንግዱ ላይ ሐራም ተቀላቅሎበታልና በወንጀል መተባበር የሱን ሐራምም ጭምር ያለበትን ንግድ ማሟሟቅ ነውና የሚሆነው አልገዛም ቢል አንድ ሰው አማራጭ ካለው ያስኬዳል። ነገር ግን እሱ የሚገዛው ሐላሉን ብቻ ከሆነ በሐራሙ እሱ አይጠየቅበትም። አንድ እህታችን በአፍንጫ በሽታ ምክንያት የሕክምና ባለሙያ ንቃብ እንድታወልቅ አዟታል። ከልብ በሽታም ጋር ተያያዥነት አለው ተብላለች። ስለዚህ ምን ማድረግ አለባት? ሴት ልጅ ንቃብ ማድረግ ፊቷን መሸፈን ዋጅዋ ግዴታዋ ነው። በተለመደው የንቃብ ጨርቅ ፊቷን መሸፈኗ ችግር ያመጣል ከተባለ ታማኝ በሆነ የጤና ባለሙያ ከተነገረ ስስ በሆነ ጨርቅ ፊቷን መሸፈን ይጠበቅባታል። የተለመደው ጥቁሩ ወፍራሙ ንቃብ ይሄን ችግር ካስከተለ ፈተቁላህ መስተጣዕት መቻላችሁትን ያክል አላህን ፍሩ ነው እና የተባለው በስስ ወጥ የሆነ ቀለም ከለር ባለው ሻርፕም እንኳ ቢሆን በስስ ነገር ፊቷን ልሸፈን ይገባታል። ይሄን ማድረጓ ለህይወቷ አደጋ ነው የሚል የታማኝ የጤና ባለሙያ ትዕዛዝ ወይም ምክር ካለ ይሄን ህይወቷ ላይ ችግር ሊያመጣ የሚችልን ነገር አድርገሽ ራስሽ ላይ በግልጽ የሚታወቅን ችግር የሚያመጣን ነገር አድርጋ ይባል። አንድ ነገር ካዘዝኳችሁ የቻላችሁትን ያክል አድርጉት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለምን እንደምታደርገው በምትችለው ያክል ፊቷ እንዲሸፈን ታደርጋለች። ችግር ያለው አፍንጫ ጋር ከሆነ አፍንጫ ብቻ እንዳይሸፈን እንዲገለጥ ታደርጋለች። ችግር ያለው መተንፈስ ላይ አፍንጫ ላይ ሆኖ መላ ፊቷን ገልጣ መሄድ አይፈቀድላትም። መገለጥ ያለበትን ያክል ቀድር ብቻ መግለጥ ይፈቀድላታል። ይሄን አድርጋ ግን በተቻላት ያክል ከወንዶች መሸሽ ከቤት መውጣትን መቀነስ ይጠበቅባታል። ትንሽዬ ሰበብ አገኝተው ሙሉ በሙሉ ሒጃብን የሚተው ሰዎች አሉ። ሒጃብ ዋጅብ ነው፣ ግዴታ ነው። በዚህ ዙሪያ በርካታ የቁርአን አንቀጾች ወርደዋል። ነገር ግን በሽታ ካለ ካልቻሉ ቆሞ መስገድ ያልቻለ ሰው ቁጭ ብሎ እንደሚሰግደው፣ መጾም ያልቻለ ሰው በልቶ ሌላ ጊዜ ቀዷ እንደሚያወጣው ችግሩ ያስገደደውን ያክል ይሄን ግዴታ መተው ትችላለች። በተቻለ ያክል አላህን ከመፍራት ጋር ሒሽማ ከማድረግ ጋር ማለት ነው። አንድ የ10 ዓመት ልጅ አንድ በግ ገድሏል። አሁን 20 ዓመቱ ነው። ምን ማድረግ አለበት? መክፈል አለበት። በጉ የሰው ከሆነ በጉ እንስሳው የሰው ከሆነ መክፈል አለበት። በገደለበት ጊዜ ለአካለ መጠን አለመድረሱ ወንጀለኛ አያደርገውም እንጂ የሰዎችን ንብረት አጥፍቶ ዝም እንዲል በቂ ምክንያት አይሆን። ሕፃናት ለአካለ መጠን ሲደርሱ ነው በወንጀል የሚጠየቁት። ነገር ግን በሕፃንነታቸው ያጠፉትን ቢያጠፉ ሰው ቢጎዱ አይጠየቁም አይባል። እንደ ወንጀለኛ አይጠየቁም። ነገር ግን የፈጠሩት ክፍተት መሸፈን አለበት። የሰውን በግ ገድሎ ከሆነ መክፈል አለበት። የሰውን እጅ ቆርጦ ከሆነ የሱ እጅ አይቆረጥም ሕፃን ስለሆነ፣ ግን ካሳው ይከፈላል። የቆረጠው አዋቂ ከሆነ ሸሪዓ ካለ እጁ ይቆረጣል። ሁለቱ መለየት አለባቸው። ሕፃናት እንደ ወንጀለኛ አይቀጡም፣ አይጠየቁም በሰው ዘንድም በአኺራም ሕፃን ስለሆኑ። ነገር ግን ያጠፉትን ነገር ማስተካከል አለባቸው። ወላጆቻቸው ቤተሰቦቻቸው ያስተካከላሉ ነው። ትውከትና ሕፃናት የሚያቀረሹት ነገር ነጃሳ ነው እንዴ? እንደዚህ ሲባል ሰምቼ ነው። ኺላፍ አለበት። በርካታ ፉቃሃዎች ትውከት ነጃሳ ነው ያሉበት ሁኔታ አለ። ነገር ግን ሚነጅሰው ከታች የሚወጣ ነገር ነው። ከታች የሚለውን ሁሉ ኬት እስኬት ያለው ነው ታች የሚባለው። የተወሰኑ ዑለሞች ከእምብርት በታች ያለው
ታች ይባላል። በሰገራ መውጫው እንኳን ባይሆን ከእምብርት በታች ያለ የሰውነት አካሉ አደጋ ደርሶበት የበላው ምግብ በዛ ባደጋው በተጎዳው አካሉ ቢወጣ ከእምብርት በታች ከሆነ ነጃሳ ነው፣ ከእምብርት በታች በላይ ከሆነ ነጃሳ አይደለም ያሉ ዕለሞች አሉ። ይሄን እንኳን ባንል ካፍ የሚወጣ ነጃሳ አይደለም። አፍ ነጃሳን ማስወገጃ መንገድ ስላይደለ ከታች የሚወጣ ነው የሚነጅሰው የሚለው ጠንካራው ይሄን። ሆኖም ጥንቃቄ ማድረግና እስካልተቸገሩ ድረስ ከህፃናት የሚወጣውን ቅርሸትም ይሁን አሊያ ደግሞ ትውከትን አጥቦ ማስወገዱ በላጭና የተሻለው ለጥንቃቄ ማለት ነው። እንደ ነጃሳ ግን ነጃሳ ነው የምንለው ማخرج من احد السبيلين ነው። ከሽንት መውጫ ወይም ከዋሽንት መውጫ ወይም ከሰገራ መውጫ የወጣ ሲሆን አሊያ ደግሞ ነጃሳነቱ የተረጋገጠ ነገር ሲሆን ለምሳሌ ደም ነጃሳ ነው። አሁን ነጃሳ ነው ከየትኛውም ቦታ ይወጣ ደም ይነጅሳል እንላለን። ተረፈ ምግብ ነክ የሆኑ ነገሮች ከላይ ሲወጡ አነጅሱም የሚለው የተሻለ ነው። በካፍሮች ባህል ጊዜ የተለያዩ የንግድ ዕቃዎች በማምጣት ገበያ ላይ ሞቅ ደመቅ ማድረግ እንዴት ይታያል? ሞቅ ደመቅ አታድርግ። ስራህን ግን ስራ ይፈቀደውን ስራ አምጥተህ መስራት ትችላለህ። የትኛውም ጊዜ ላይ የምትሰራውን ስራ በዛ ቀን አቅርበህ ብትሰራ ችግር የለም። ሌላ ጊዜ ውሃ እንደምትሸጠው ውሃ ብትሸጥ፣ ሌላ ጊዜ ስኳር እንደምትሸጠው ስኳር ብትሸጥ፣ ሌላ ጊዜ አመቱን ሙሉ የሚፈቀደውን ነገር በዛ ቀን አንተ አቅርበህ ብትሸጥ ችግር የለም። ሌላ ጊዜ ማይሸጠውን ለኩፍሩ ባል ብቻ የሚያስፈልገውን አቅርበህ መሸጥ ብቻ ነው የሚከለከል እንጂ ንግድህን ትተህ በዛ ቀን ቤት ቁጭ ብላ አይልህም አላህ። ያንተ ስራ የተፈቀደ ነው በመሰረቱ። ባልና ሚስት ከተፋቱ በኋላ አጅነቢ ይሆናሉ ወይ? ኒካሑ ካለቀ አጅነቢ ይሆናሉ። በሶስት ከፈታበት ጊዜ ጀምሮ አጅነቢ ይሆናል። በሶስት ከፈታ የመጨረሻው ፍቺ ከሆነ የፈታው አንደኛ ዙር ከሆነ ሁለተኛ ዙር ከሆነ ኢዕዳው እስካላለቀ ድረስ አጅነቢ አይደል። አብረው መሆን መገናኘት ይችላሉ። ነገር ግን እዚህ ጋር ጥንቃቄ ያስፈልጋል። መገናኘት ማለት የአልጋ ላይ ግንኙነት ከሆነ ኒካሑን እንደመለሱት ነው የሚቆጠረው። የተወሰኑ ዕለሞች ዘንድ ንያ ካለው የተወሰኑ ዕለሞች ዘንድ ንያው እንኳን ባይኖሩ ባል ሚስቱን ፈቶ ኢዳ እየቆጠረች ሳለ ቢገናኙ ከዛ በኋላ አልጋ ላይ አብረው ቢያሳልፉ በምላሱ መልሻለሁ ባይልም እንደመለሳት ነው የሚቆጠረው። የተወሰኑ ዕለሞች መመለስን ከነየተበት ብለዋል። ሻሂድ ፍቺው ሶስተኛ ከሆነ አጅነቢ ይሆናሉ። ፍቺው ሶስተኛ ካልሆነ አንድና ሁለተኛ ከሆነ አጅነቢ አይሆኑም እንደው እስካላለቀ ድረስ። ኒካሑና እዳው ካለቀ በኋላ እንኳን ቢሆን ሁለቱ አጅነቢ እንኳን ቢሆኑ ከሱ ቤተሰብ መቼም አጅነቢ ማይሆኑዋል። አንድ ወንድ አንዲትን ሴት አግብቶ ከፈታ በኋላ የሷ እናት መቼም አጅነቢ አትሆንበት ቢፋታ። በከዛልክ አንድ ልጅ ሴትን ልጅ አግብቶ ቢፈታ አግብቶ የፈታው ልጅ አባቱ የተፈታችዋ ሴት አጅነቢ አይሆን። ሳላቅ ከማልኩኝ ግዴታ ቅጣቴን ማሟላት አለብኝ ወይም ቅጣቴን ማለት ከፋራ ማለት መሰል። ሳላቅ ማለት ሳልፈልገው ማለት ተፈልጎበት ከሆነ ችግር የለም። ላ ያኺዙኩም አላሁ ቢልለግዊ ፊ አይማኒኩም ውድቅ በሆነ መሐላችሁ አላህ አይዛችሁም ተብሎ። ምንድነው ይሄ ውድቅ የሆነው መሐላ ሲባል ሱሐቦች ሲፈስሩት ላ ወላሂ በላ ወላሂ ወላሂ ትበላለህ ወላሂ ትገባለህ እያለን መማል ሳንፈልግ ግለሰቡን መጫን ፈልገን እንደ ንግግር የምንጠቀመው መሐላ ማለት ነው። እንዲህ አይነቱ መማልን ሐስበን ሳይሆን የማልነው ከሆነ ከፋራ የለም። ነገር ግን ያልሆነን ነገር የሆነ መስሎት ወላሂ ሆኗል ቢል ከፋራ አለበት የለበትም? ራጂሑ አለበት። ሳላቅ ያለው ይሄን ከሆነ አው ከፋራ አለበት። ሳላቅ የሚለው ሳልፈልግ ማለት ፈልጎ ከሆነ ሳይፈልጉ በማለት መሐላ የለም። አንድ ሰው ሶላት የሰገደ ለአንደኛው ረክዓ ሱረቱ ኢኽላስ ቀርቶ በቀጣዩም ረክዓ ደግሞ መቅራት ይችላል ወይ ሌላ ሱራ ማያውቅ ከሆነ የሚል ጥያቄ ነው። አንድ ሶላት ላይ አንድን ሱራ ደጋግሞ መቅራት አዎን ይቻላል። ይሄንንም በርካታ ሲፈቱ ሶላትን ያብራሩ ዑለሞች ገልጸዋል። አንድ ሰው አንዱ ሶላት ላይ ሁለቱም ረክዓዎች ላይ አንድን ሱራ መደጋገም ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሶላት ላይ የፊተኛውም ረክዓ ላይ ሁለተኛውም ረክዓ ላይ ሱረቱ አዘልዘላን እንደቀሩ ሐዲስ ላይ ተነግሯል። ሐዲሱ ሐሰን ነው ወይስ ضعፍ አለበት የሙሐዲሶች ኺላፍ እንዳለ ሆኖ እንደ ደሊል ፉቃሃዎች ይጠቀሙታል። ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ዘልዘላን አንድ ሶላት ላይ ሁለቱም ረክዓዎች ላይ ደጋግመው ቀርተዋል። ለምን አረጉ? ረስተው ነው ያሉ አሉ። እንደሚቻል ለማሳየት ብለው ነው ያሉ ዑለሞችም አሉ። ይህ እንዳለ ሆኖ በጥቅሉ ላንተ የገራልህን ቅራ ነውና የሚለው አንዱ ሶላት ላይ አንድን ሱራ ቁል ያ አዩሀል ካፊሩንም ይሁን ቁል ሁወላሁ አሐድን ዘልዘላንም ይሁን ሱረቱን ነስርን ቢደጋግሙ ችግር የለውም። በተለይ ሌላ ሱራ የማያውቅ ከሆነ የሚለው ይሄን የሚቻል
እንዲሆን ያደርገዋል። አንድን ሱራ ብቻ እየቀሩ ከመኖር በተቻለ ያክል በቀን አንድን አንቀጽ ግማሹን ሁሉ እየቀሩ በዛ ያሉ አንቀጾችን ለመሐፈዝ መሞከር። ሌላው የጀናባ እጥበት ላይ ውዱእ አድርገን ስንታጠብ አፈር ዘገላችን በእጃችን ብንነካ ውዱእ ይፈርሳል ወይ? በዚያው መስገድ እንችላለን ወይ የሚል አፈር ዘገላን መንካት ውዱእ ያጠፋል አያጠፋም? በዑለሞች መሃል ሰፋ ያለ ኺላፍ አለበት። አያጠፋም ያሉ አሉ፣ የሐዲስ ማስረጃ አላቸው። ያጠፋል ያሉም አሉ፣ እነዚህም የሐዲስ ማስረጃ አላቸው። ሁለቱም ሐዲሶች በሶሒሕነት ደረጃ ተቀራራቢ ናቸው። በባዶ እጅ ከነኩ ነው የሚያጠፋው፣ በጨርቅና በመሰል ነገሮች ሳያውቁ ከሆነ የተነካው አያጠፋም የሚሉ ኺላፎች አሉ። በላጩና የተሻለው ከኺላፍ ለመውጣትና እንደዚሁ ደግሞ ያጠፋል የሚለው ማስረጃ ከአስሉ ናቅል ነው። በመሰረቱ የተኛውም የሰውነት አካል አያጠፋም። ፊቴን ነካው፣ አፍንጫዬን ነካው፣ እጄን ነካው ተብሎ ውዱእ አይጠፋም። አፈር ተገላም እንደዛ ነበር መጀመሪያ ጊዜ ላይ። ኋላ ላይ ግን ይሄን ሚሽር ህግ ነው የመጣው። መመሰ ዘከረሁ ፈልየተወضእ፣ አፈር ተገላውን የነካ ውዱእ ያድርግ የሚለው ህግ ከነባሩ ህግ የሚቀይር ወደ ሌላ የሚያሸጋግር ህግ ስለሆነ ለዚህ ቅድሚያ ይሰጠዋል ያሉ ዑለማዎች አሉና ሆን ብሎ ከቀጥታ በባዶ እጅ አፈር ተገላውን የነካ ሰው ወንድም ይሁን ሴት የራሱንም ይሁን የህፃናት የሌላን መንካት ውዱእን ያፈርሳል በሚለው ውዱእ ማድረጉ የተሻለና ኢህቲያጥ የተሞላበት ጥንቃቄ የተሞላበትም። ሌላው የሱረቱል ኢኽላስ ፈዲላ ይበልጣል ወይስ የሱረቱል ካፊሩን? ኢማም አዳረቁጥኒ ረሒመሁላህ ተዓላ በሱረቱል ኢኽላስ ዙሪያ እንደተነገረው ትሩፋትና ፈዲላ የተኛውም ሱራ አልተነገረም ብለዋል። አልኢማም አዳረቁጥኒ አልሓፊዝ ረሒመሁላህ ተዓላ እንደ ሱረቱ አልኢኽላስ ፈዲላና ትሩፋት የተነገረለት ሱራ የለም ብለዋል። በመሆኑም ከሱረቱ አልካፊሩን ይልቅ የሱረቱል ኢኽላስ ፈዲላና ትሩፋት ይበልጣል። ሆኖም ሁሉም የጌታዬ የአላህ ተባረከ ወተዓላ ቃላቶች ናቸው። ሌላው ብዙ ጊዜ ይጨንቀኛል፣ የፍርሃት ስሜት ይሰማኛል፣ በራሴ አልተማመንም፣ ምን ላድርግ? መቼም በራስህ አትተማመን፣ በአላህ ብቻ ተማመን። መቼም በራስህ አትተማመን፣ በአላህ ብቻ ተማመን። ካነ ዓለይሂ ሰላቱ ወሰላም የድዑ ወየቁል ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን፣ ለአፍታ እንኳ ለራሴ አትተወኝ፣ ለአፍታ እንኳ ለራሴ አትተወኝ። ያዕኒ በራሴ እንድተማመን አታድርገኝ ማለት ነው። የሸሪዓው የዲኑ የነቢዩ ተዕሊምና አስተምሮ ይሄ ነው። በራስ መተማመን እንደ ሸሪዓ አይቻል። መተማመን ያለብን በአላህ ብቻ። ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ይሁን ጉልበት ዘዴ የለም በአላህ እንጂ ከአላህ እንጂ። ግን በራሴ ይተማመናለሁ፣ ከማንም ምንም አልጠብቅም፣ ከማንም ምንም አልፈልግም። ሕፃናቶቻችንን ትምህርት ቤት ሁሌ የሚሰጡት ትምህርት ነው። በየአጋጣሚው ትልልቅ የሚባሉ ሰዎች ሁሉ የሚናገሩት ይሄ ከሙስሊሞች የመጣ ከረሱል ከሱሐቦች የመጣ አስተምህሮ አይደል፣ ከሌሎች በአላህ ከሚያምኑ ሰዎች የመጣ አስተሳሰብ። ለቅጽበት እንኳ ወደ ራሴ አትተወኝ ማለት በራሴ እንድተማመን አታድርገኝ ማለት ነው። እዚህ መቼም በራስ አትተማመን ወይም አትተማመኝ። ነገር ግን ፍርሃት፣ ጭንቀት ይሰማኛል። የዚህ ሰበቡ ሊሆን የሚችለው እማ የውስጥ ህመም በሽታ መንፈሳዊ ችግር ሊሆን ይችላል፣ ወይማ የወንጀል መብዛት ሊሆን ይችላል፣ የህም ገም መብዛት ሊሆን ይችላል። ለሁሉም መፍትሄው ወደ አላህ መመለስ። የህመምም ይሁን የወንጀል መብዛትም ይሁን ወደ አላህ ከተመለሱ ሁሉም ይስተካከላል። ወከዛሊክ በቀደር ማመን እንዲህ አይነቱን ችግር አጥቦ ያስወግዳል። ቁል ለን ዩሲበና ኢላ ማ ከተበ ላሁ ለና ሁወ መውላና ወዐላ ላሂ ፈልየተወከል ሙእሚኑን። አላህ ከከተበልን ውጪ አላህ ከከተበብን ውጪ ምንም አይደርስብንም። እሱ ጠባቂያችን፣ አጋዣችን፣ ረዳታችን ነው። መመካት የሚፈልግ አስተማማኝ መመኪያ የሚፈልግ በአላህ ይመካ ተብሏል። ጠዋትና ማታ 7 ጊዜ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ያለ ሰው የሚያሳስበውን ነገር ሁሉ አላህ ያስተካክለለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጠዋትና ማታ 7 ጊዜ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ያለ ሰው የሚያሳስበውን የሚያስጨንቀውን ሁሉ አላህ ያስተካክለለታል ተብሏል። መድኃኒቱ ዱዓ፣ ዚክር፣ እንዲህ አይነት ዚክሮች በተለይ ከዛሊክ ከሰሓቦች መሃል አንዱ ብዙ ጊዜ ሰሓቦች መስጂድ ቁጭ ማይሉበት ወቅት ላይ ቁጭ ብሎ ነቢ ያገኙት። ምንድን ነው ሲሉት ሐሳብ፣ ጭንቀት
እንዳለበትና ዕዳ እንደበዛበት ለረሱል ነገራቸው ሰለላሁ ዐለይሂ ወሰለም። እንግዲያውስ ከዚህ ሁሉ ጭንቅ ዕዳ የምትገላገሉበትን መድኃኒት ልስጥህ አሉት። በመعنى الحديث اللهم إني أعوذ بك من الهم والحزن والعجز والكسل وغلبة الدين وقهر الرجال ያልክ ዱዓ አድርግ አሉት። አላህ ሆይ ከሐሳብ ከጭንቀት ከትካዜ ከዕዳ መብዛት በሰዎች ከመሸነፍ በአንተ እጠበቃለሁ በል አሉት። ይሄን አልኩኝ የነበረውን ነገር ሁሉ አላህ አስወገደልኝ ብለዋል። ስለዚህ እንዲህ አይነት ዱዓዎችና ዚክሮችን ማብዛት፣ ወንጀሎች ካሉ ወንጀሎችን መተው፣ ስለወደፊት ያሰቡ መጨናነቅ ካለ ሁሉንም ለአላህ መስጠትና በሚቻለው ያክል ሰበቦችን ማድረስ ነው። ከዛልክ ከጥሩ ሰዎች ጋር መቀመጥ፣ ለብቻ ከመሆን መራቅና መጠንቀቅ፣ ነገን በተስፋ መጠበቅ። አላህ ተባረከ ወተዓላ ነገን የተሻለ ያደርጋል። ታሞ ከሆነ አላህ ይፈውሰኛል፣ ድህነት ላይ ከሆነ ያሉት አላህ ያብቃቃኛል እያሉ በተስፋ መኖር። ሌላው ወንድምና እህት ወይም ሁለት ወንድማማቾች አንድ ብርድ ልብስ ላይ ለብሰው መተኛት ይችላሉን? ከ10 ዓመት በኋላ ከሆነ አይቻል። ከ10 ዓመት በታች ከሆነ ቢተኙ ችግር የለው። ከ10 ዓመት በታች ከሆነ ወንድምና ወንድም ወንድምና እህት አብረው ቢተኙ ችግር የለው። ከ10 ዓመት በላይ ከሆነ ግን ወፈርቁ በይነሁም ፊል መዳጂዕ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልጆቻችሁ 7 ዓመት ሲሞላቸው ሶላት ስገዱ ብላችሁ ዘዟቸው። 10 ዓመት ሲሞላቸው ስገዱ ብላችሁ ምቷቸው። ሸርጡን በጠበቀ መልኩ በተለያዩ አጋጣሚዎች ሕፃናትን የመምታት ሸርጦችን ጠቅሰናል። 10 ዓመት ሲሞላቸው ስገዱ ብላችሁ ምቷቸው፣ በመኝታም ለዩዋቸው ብለዋል። እዚሁ 10ኛው ዓመት ላይ ማለት ነው። ስለዚህ 10 ዓመት ከሞላቸው ሕፃናት አብረው ሊተኙ አይገባም። ይህ ለዩዋቸው የሚለው ወንድና ሴትን ነው ወይስ ወንድና ወንድን ሴትና ሴትንም ሁለቱንም? ይበልጥ ግን ወንድና ሴትን ነው በግልጽ በቀጥታ የሚመለከተው። ወንድና ሴት አብረው ሊተኙ አይገባቸው። ወንድና ወንድም ሴትና ሴትም አንድ ብርድ ልብስ ላይ አብረው ሊተኙ አይገባም። ቢያንስ ከስር የሚለያቸው አንሶላና መሰል ነገር ሊኖር ይገባል። ለምንድን ነው ይህ ዕድሜ ላይ የተባለው? ስለ ተቃራኒ ጾታ ማወቅ ማሰብ የሚጀምሩበት ዕድሜያቸው ስለሆነ ነው። ስለ ተቃራኒ ጾታ ማወቅ ማሰብ አእምሯቸው ብዙ ነገር መጠየቅ የሚጀምርበት ወቅት ስለሆነ አስቀድሞ የፊትናን የመጥፎን ነገር በር ለመዘጋጋት በመኝታ እንዲለዩ ማድረግ ነው። ቢቻል ወንድና ሴትን በክፍልም ጭምር መለየት ነው። ይሄን ማድረግ ግን ካልተቻለ በፍራሽም በልብስም ሙሉ በሙሉ መለየት ነው። ሌላው በሲሕር የምጠረጥረው ነገር ካለ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ በተጨማሪ አያተል ኩርሲ ቀርቼ ውሃ ላይ እተፍ ብዬ ግቤ ላይ በረጨው በጠጣው ችግር አለው ወይ? በየቀኑ ቢሆንስ ማብራሪያ ቢሰጡኝ የሚል ነው። ቁርአን ሁሉም ፈውስ ነው። ይበልጥ ደግሞ አንዳንድ ሱራና አንቀጾች ፈውስነታቸው ለየት ባለ መልኩ ተነግሯል። ከዚህም አንዱ እዚህ ጥያቄ ላይ የተዘረዘሩ ሱራና አንቀጾች ናቸው። እነዚህ አንቀጾችን ለራስም የቀሩ ፈውስን መፈለግ ይቻላል፣ ለሌሎችም ቀርቶ እንዲፈወስ ማድረግ ይቻላል። ውሃ ላይ መቅራትን በተመለከተ ከኢማሙ አሕመድ ከቀታዳ ከታቢዕዮች ከሌሎችም ተነግሯል። ቀጥታ ዝም ብሎ በመቅራትም ፈውሱን መጠበቅ ይቻላል። የቀሩ እጅ ላይ እትፍ ብሎ ሰውነትን መዳበስም ይቻላል። ውሃ ላይ ቀርተው ውሃ ላይ እትፍ ያሉ መጠጣትና መታጠብም ይቻላል። ኢማም አሕመድ ለልጃቸው እየቀሩ ውሃ ይሰጡ እንደነበር ተነግሯል። ታቢዕዮችም ይሄን ፈቅደዋል። መጠጣቱ ምንም ችግር የለው፣ ከሰለፎች ተገኝቷል። እንተሚያም ሌሎችም ገልጸዋል። ማፍሰሱን መርጨቱን በተመለከተ በተወሰነ መልኩ ኺላፍ አለበት። ከረሱሉ አልተገኘም በማለት የከለከሉ ዑለሞች አሉ። ይህ አይነቱ ሩቃ ሽርክ እስካልሆነ ድረስ ሽርክ እስካልሆነ ድረስ ይቻላል፣ ችግር የለውም ያሉ አሉ። በመሰረቱ ሩቃ ሐላል ከቁርአን ጋር ከዱዓ ጋር የተያዘ ሩቃ እስከሆነ ድረስ ውሃው ተቀርቶበት መታጠቡ መጠጣቱ የሚፈውስ ከሆነ ቤትና ግቢ ውስጥም የሆነ ቦታ ላይ ሲሕር ተደርጓል ብሎ የሚጠራጠር ሰው ካለ ቁርአን የተቀራበትን ሩቃ የተደረገበትን መጠጣቱ ሰውነትን በሱ ማጠቡ እንደሚቻለው ሁሉ ቢረጭ ሽርክ እስካልሆነ ድረስ ሩቃን ነቢዩ በጥቅሉ ፈቅደዋል፣ ይቻላል ማለት እንችላለን። ረሱሉ ዐለይሂ ሰላቱ ወሰላም ሩቃችሁን እስቲ አቅርቡት አስገምግሙት በኔ ሩቃ ችግር የለውም ሽርክ ካልሆነ ብላ። አንዳንድ አንቀጾች አንዳንድ የሩቃ አይነቶች በተጅሩባ የተመሰረቱ ናቸው። ኢብኑ ተይሚያ ሌሎችም እንደጠቀሱት አንዳንድ ዑለሞች የሆነን አንቀጽ ቀርተው የሚቀሩለት አካል ይፈወሳል፣ ሌሎች ሌላ ቀርተው ይፈወሳል።
በዚህ መልኩ በተጅሩባ ከተገኘ አፈጻጸሙ ላይ ከሸሪዓ የሚጻረር ነገር ከሌለ ቢደረግ ችግር የለውም። هذا الله تعالى አለም። የተቀሩትን በቀጣይ ደርስ እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።